عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: من دعا إلى هدى كان له من الأجر مثل أجر من تبعه لا ينقص ذلك من أجورهم شيئا، ومن دعا إلى ضلالة كان عليه من الإثم مثل آثام من تبعه لا ينقص ذلك من آثامهم شيئا. رواه مسلم. النبي عليه الصلاة والسلام من لالو من دعا يتطارى إلى هدى ودكناتشا ود መልካም ነገር የተጣራ ሰው አሉ። ኢላ ሁደን ማለት ምንድነው? ወደ ቀናቻ ኢላማ ፊህ الهدى والرشاد ትክክለኛና ቀጥተኛ የሆነ መስመርና መንገድ ወዳለበት ሰዎችን ያመላከተ يعني الى كتاب الله وسنة رسوله صلى الله عليه وسلم الى الاخذ بكتاب السنة ትክክለኛ መልካሞች እንዲይዙ ያመላከተና ያስተማረ ሰው ካነ ለሁ من الاجر ለርሱ ከምንዳ አለው مثل اجر من تبعه የተከተሉ ሰዎች ምንዳ የነሱ አምሳያ አለው። لا ينقص ذلك من اجورهم شيئا ከምንዳዎቻቸው ከነሱ ላይ ምንም ነገር ሳይቀነስ ማለት ነው። ከሚሰሩ ሰዎች ምንዳ ምንም ነገር ሳይቀነስባቸው ለግለሰቡ ምንዳ አለው። ለምሳሌ ሰዎች ሶላት እንዲሰግዱ፣ ዒልምን እንዲቀሩ፣ ወከዛሊከ ዘካት እንዲያወጡ፣ ሰዎች መልካም ነገር እንዲሰሩ ካበረታታና በማበረታቻውና በዳዕዋው በጥሪው ሰዎች ወደ ኸይር ነገር ከመጡ ወደ ሁዳ ወደ መልካም ነገር ከመጡ እነሱ ምንዳ እንደሚያገኙት ሁሉ የነሱ ምንዳ የሚመስል እሱ አለው ማለት እነሱ በዛ ያለ በርከት ያለ ምንዳ እንዳላቸው ሁሉ ለግለሰቡም እንደዛ ተዋብና ምንዳ ያገኛል ማለት ነው። ومن دعا الى ضلاله ወደ ጥመት ደግሞ ጥሪ ካደረገ ضلاላ ማለት ምንድነው? ኢላ ማ يخالف الكتاب والسنه ኢላ مخالفه الكتاب والسنه ቁርአንና ሐዲስን ወደሚጋጭ ነገር ማለት ነው። ቁርአንና ሐዲስን ወደሚጋጭ አስተምህሮት ዳዓዋ ያደረገ ጥሪ ያደረገ ሰው ካለ ካነ عليه ምንም ከወንጀል በእርሱ ላይ ያለበት مثل آثام من تبعه የተከተሉ ሰዎችን ምንዳዎችን የሚመስል እርሱ የተከተሉ ሰዎች ወንጀላቸውን የሚመስል እርሱ ወንጀል አለበት ማለት ነው። የተከተሉትን ሰዎች ወንጀል አምሳያ ወይም አቻ ለእርሱም ወንጀል አለበት። لا ينقص ذلك من آثامهم شيئا ከወንጀሎቻቸው ምንም ነገር ሳይቀነስ ይደርሰዋል ለማለት ነው።